መንፈስ ይህ ወር እግዚአብሔር በመካከላችን ስላለ በዚህ ወር እግዚአብሔር ሃሌሉያ ስሙ ለዘላለም ይባረክ። ሃሌሉያ ሃሌሉያ እናመሰግንሃለን እናከብርሃለን። ሃሌሉያ ክብር ለስም ይሁን። ሃሌሉያ ዛሬ ድምፁን የምንሰማበት ቀን ነው። በእርግጥ ሁል ጊዜ እግዚአብሔር ድምፁን ያሰማናል። በጎቼ ድምፄን ይሰማሉ ይከተሉኛል ብሏል። የምንከተለው ሁሉ ድምፁን በየዕለቱ የመስማት እድል አግኝተናል። ጌታ ስሙ ይባረክ። ዛሬ ደስተኞች ናችሁ በጌታ? እግዚአብሔር ስሙ ይባረክ። ሃሌሉያ ሃሌሉያ። አምላካችን እግዚአብሔር ከኛ ጋር ነው። ከእግዚአብሔር ቃል አነባለሁ እና እግዚአብሔር በዚህ ወር ደግሞ የሰጠንን ቃል አውጃለሁ። መዝሙር 46 አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ጮኹ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታት ተመለሱ። እርሱ ግን ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውን ታምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ እላለሁ። የሰራዊት ጌታ ከኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። ኢሳይያስ 41 ቁጥር 10 አትፍራ፣ እኔ ካንተ ጋር ነኝና፣ አትደንግጥ፣ እኔ አምላክህ ነኝና። አበረታሃለሁ፣ እረዳሃለሁ፣ በጽድቄም ቀኝ እደግፈሃለሁ። የጌታ መንፈስ ይህ ወር የታላቅ ረድኤት ወራችሁ ነው። ይህ ወር የታላቅ ረድኤት ወራችሁ ነው። እግዚአብሔር በኃይሉ ሊረዳችሁ የተገለጠበት ወር፣ አምላካችን እግዚአብሔር መጠጊያችን፣ ኃይላችን ደግሞም የቅርብ ረዳታችን ሆኖ የሚገለጥበት ወር ነው። ሃሌሉያ። በዚህ ወር እግዚአብሔር አብሮነቱን በረድኤት ይገልጣል። የነሐሴ ወር የረድኤት ጊዜያችሁ ነው። አቅማችን በሚያበቃበት ቦታ የእግዚአብሔር እጅ ወደ ሕይወታችን ይመጣል። እኛ ማንቀሳቀስ ያልቻልነውን እርሱ ያንቀሳቅሰዋል። ማየት ያልቻልነውን መንገድ እርሱ ያሳየናል። ኃይላችን በደከመበት ለረድኤት ይገለጥልናል። እግዚአብሔር ረዳታችን ይሆናል። ረዳታችን ይሆናል ብቻ አይደለም፣ ነገር ግን እግዚአብሔር አምላክ በፊታችን ቀድሞ በመሄድ መንገዳችን ይጠርግልናል።
እግዚአብሔር የቅርብ ረዳታችን ነው። እርስ በርሳችሁ ብትነጋገሩ መልካም ነው። በዚህ ትንቢታዊ ቃል እግዚአብሔር የቅርብ ረዳት ነው። ሃሌሉያ። ወደ ቀኝም ወደ ግራም ተንቀሳቀሱና እግዚአብሔር የቅርብ ረዳት ነው። በሚያጋጥምህ ማንኛውም ነገር ረድኤት አለ ተባባሉ። ጰራቅሊጦስ ካንተ ጋር ነው። በሚያስፈልግ ጊዜ አብሮ የሚቆም ማለት ነው። እግዚአብሔር በሚያስፈልግ ጊዜ አብሮ ይቆማል በመንፈስ ቅዱስ አማካኝነት። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። እግዚአብሔር ችግሮቻችን ከርቅ ሆኖ የሚመለከት አምላክ አይደለም። ነገር ግን በመከራ ውስጥ አብሮን የሚቆም አብሮን የሚጨነቅ ሳይሆን የሚያሳርፈን እና የሚያሻግረን አምላክ ነው። ሃሌሉያ። ስለዚህ ዳዊት ምን አለ? ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም፣ ምክንያቱም እግዚአብሔር የቅርብ ረዳታችን ነው። ባገኘን መከራ ሁሉ እግዚአብሔር ረዳታችን ነው፣ ኃይላችን ነው። ምድር በምትናወጥበት ጊዜ አማኞች እንዳይናወጡ እግዚአብሔር ረዳታቸው ሆኖ አጠገባቸው አለ። ሃሌሉያ። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም የምንለው ከራሳችን ችሎታ ተነስተን አይደለም። እዚህ ላይ ምክንያቱ ተነግሯል። እግዚአብሔር ከኛ ጋር ነው። ረዳት ስላለን ረድኤትም ስላለን አንፈራም። ክብር ለስሙ ይሁን። ሁኔታዎች ሲናወጡ እኛ አንናወጥም፣ ምክንያቱም የማይናወጥ አምላክ እግዚአብሔር ከኛ ጋር ነው። እግዚአብሔር በመካከላችን ስላለ ረድኤቱ ቅርባችን ነው። ቀኝ እጁ ይደግፈናል፣ ኃይሉ ያግዘናል። ከዚህ የተነሳ አንናወጥም። እናወጥ ይሆን ብላችሁ የምትፈሩ በዛ ሰዓት የሚያጸናችሁ የእግዚአብሔር መገኘት አለ። ትናንት ያሳለፋችሁ ዛሬም ያሳልፋችኋል። ይህ የረድኤት ጊዜ ነው። የረድኤት ጊዜ ስንል እግዚአብሔር ሊረዳን ጣልቃ በሕይወታችን የሚገባበት ጊዜ ማለት ነው። የእግዚአብሔር ረድኤት ከመገኘቱ ይመነጫል። ይህም ማለት የረድኤት ጊዜ ነው ማለት የእግዚአብሔር መገኘት በሙላት የምንለማመድበት ጊዜ ነው። እንዲሁ በተፈጥሯዊ መንገድ ችግራችን ያልፋል የሚል ተስፋ ብቻ አይደለም፣ እንደዛ አይደለም። ነገር ግን እግዚአብሔር ከኔ ጋር ነው የሚል ድፍረት እንዲኖረን እግዚአብሔር ዛሬ ይናገረናል። ትልቁ ተስፋችን እግዚአብሔር ከኛ ጋር መሆኑ ነው። ክብር ለስሙ ይሁን። ቃሉ ምን ይላል? እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔር በቤትህ መካከል ነው። እግዚአብሔር በሕይወትህ መካከል ነው። እግዚአብሔር በትዳርህ መካከል ነው። እግዚአብሔር በዚችም ሀገር መካከል ነው። አንናወጥም። ዓይኖቼን ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ይመጣል። እስኪ ተነጋገሩ። ዓይኖችህን ወደ ተራሮች አታንሳ ከእንግዲህ ወዲህ በሉት። ያንተ ረድኤት ያለው ሰማይና ምድርን ከፈጠረ ከሰራዊት ጌታ ከእግዚአብሔር ዘንድ ነው።
የኢትዮጵያ ረድኤት ያለው ሰማይና ምድርን ከፈጠረ ከሰራዊት ጌታ ከእግዚአብሔር ዘንድ ነው። ሃሌሉያ። እጆቻችንን እናንሳ ለኢትዮጵያ። አሁን በዚህ ሰዓት ምናልባት በኢትዮጵያ ጉዳይ በጣም ጥቂቶች የሚደሰቱ ይኖራሉ ብዬ አስባለሁ። ከጥንት ጀምሮ መበተኗን የሚመኙ እንጂ ከዛ ውጭ በቀኝም ያለን በግራ የትኛውም ቢሆን ተጠቃሚ አይደለም። የትኛውም ቢሆን ተጠቃሚ አይደለም። ለኢትዮጵያዊ ሆኖ ማለት ነው። ቀኝም ይሁን ግራ፣ ተቃዋሚም ይሁን ምንም ይሁን በኢትዮጵያ መበተን ውስጥ ተጠቃሚ የሆነ የለም። ግን ብትበተን እንጠቀማለን ብለው አሁን ጊዜው ነው ብለው ደግሞ የሚደሰቱ አሉ። ስለዚህ እኛ ከዚህም ከዛም ስለሆንን ሳይሆን እቺ ሀገር አትበተንም፣ የእግዚአብሔር ረድኤት ይመጣላታል። ስለዚህ እጆቻችንን እናነሳለን። አምላካችን መጠጊያችን፣ ኃይላችን፣ ረዳታችን ነው። ሃሌሉያ። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይመጣል? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። ስለዚህ ዓይኖቻችን ለኢትዮጵያ ወደ እግዚአብሔር እናነሳለን። አምላካችን ሆይ ዓይናችን ወደ አንተ ነው። በዚህ የረድኤት ወር እኛን ብቻ ሳይሆን አገሪቱን እንድትረዳ እናምናለን። ጌታ እግዚአብሔር ሆይ እናምናለን። ጌታ እግዚአብሔር ሆይ ጣልቃ እንድትገባ እናምናለን። ረድኤት እንድትሆን እናምናለን። የሰውን ምኞት ጸጥ እንድታደርግ እናምናለን። መለያየትን ጸጥ እንድታደርግ እናምናለን። መከፋፋትን ጸጥ እንድታደርግ እናምናለን። ጨለማን እንድትገፍ እናምናለን። ረዳታችን ሰማይና ምድርን ከሰራ ካንተ ዘንድ ነው። ረድኤታችን ፈጥኖ ይምጣ። ጌታ ሆይ እንደ ቃል ይሁን በኢየሱስ ስም። ለእናንተ እግዚአብሔርን ለምትፈሩ እግዚአብሔር ተናግረዋል። ይህ የረድኤት ወራችሁ ነው። ሃሌሉያ። ይህ የረድኤት ወራችሁ ነው። ሃሌሉያ። እግዚአብሔር በመካከሏ ነው፣ አትናወጥም። አንዳንድ ጊዜ ረድኤት በሰው በኩል፣ አንዳንድ ጊዜ በእጃችን ባለ ገንዘብ፣ አንዳንድ ጊዜ በፊታችን በተከፈቱ በሮች ሊመጣ ይችላል። ነገር ግን ምንጩ እግዚአብሔር ነው። ምንጩ ግን እግዚአብሔር ነው። የሚያቀናጀው እግዚአብሔር ነው። ስለዚህ እግዚአብሔር ረድኤትን ይልክልናል። በጠበበ ነገር ውስጥ ላላችሁ እግዚአብሔር በዛ ውስጥ ጣልቃ ይገባል። ክብር ለስሙ ይሁን። ሃሌሉያ። አባት ሆይ እናመሰግንሃለን፣ ስምህን እንባርካለን፣ ከፍ ከፍ እናደርግሃለን። በጌታ በኢየሱስ ስም አሜን።